ከ8 ወር በኋላ አባት ሆናል። ቆይ ግን ሙሉ ጊዜ ነው ጋር ሰሞኑን ትንሽ እያመመኝ ነበር። አባዬ የተኛበት ሆስፒታል ውስጥ እዛ ነው ተመርምሬ ያወቅኩት። ፈጣሪ ይመስገን ነው። ገርም አባት ታሪኝ እንግዲህ አባት ለመሆን ዝግጁ ከሆንክ ይሄ መሆን ማለት ነው። አባት የሌለው ልጅ እንዳላሳድግ እፈራለሁ ነው። ናፍቀሽኛል። ቆይ አንዴ ልደውልልሽ። ምን ነው? ምንም ግን ስታይኝ ደንግጠሃል። እውነት ለመናገር ሲምባ በደንብ ጆሮች ተዘልቃ የገባችው ቃል ናፍቀሽኛል የምትለው ናት። ምንድን ነው ይሁን ፈገግታ እንዴ? ላይኩን መቼ ሰው ሌላ ነገር እየጠረጠርክ አይደለም አይደል? ምን ላድርግ ብለሽ ነው ይሄን የመሰለ ፈገግታ ለኔ ፈለግሳችሁን ብዬ እኮ። በሉ እኔ በ3ኛ ወንጀል ተጠርጥሬ እስር ቤት መግባት አልፈልግም። ወደ ኤጀንሲው የገቡ አዳዲስ ሴቶች የሉም? በአፋጣኝ የኩላሊት ልገሳ የሚፈልጉ ደንበኞች ነበሩ። ላይኩን የዚህ ሰውዬ ወንጀል ጫፍ የደረሰ አይመስልም? በጣም እየተተረተረ እኮ ነው። በፈጣሪ ስም ምንድን ነው ያልከው? የኔ ልጅ አያት ልትሆኝ ነው ያልከው? ናሆሜ እኔ ይሄንን በፍጹም አላምንም። አያት ላደርግሽ ነው ማሚ። ማሚ ነፍሰ ጡር ነች። ናሆሜ እየቀለድክብኝ ነው አይደል? እምትወጃት ነው ሀዬ። አንቺንም አያት ልታደርግሽ ነው፣ እኔንም አባት ልታደርገኝ ነው። ኖሃዬ ነፍሰ ጡር ናት። ምን አቶ ተፈራ ስልጣኑን ከለላ አድርጎ በጣም ከባባድ ወንጀሎችን የሰው ልጅ አካላትን እስከ መሸጥ እስከ ሽያጭ ድረስ ኤጀንሲ ከፍቶ እንደሚሰራ ተረጋገጠ። አቶ ተፈራ መርማሪ ፖሊሱን አሁንም በድጋሚ ሌላ ከባድ ወንጀል አሰርቶታል። ለኮማንደሩ ሰው ገድለሃል፣ አሁንም ለኔ መግደል አለብህ ተብሎ እየተለመነ እባክህ የልጆች ኃላፊነት አለብኝ ቤተሰብ አስተዳዳሪ ነኝ ቢለውም ግን ደግሞ አይኑ እያየ አስተኩሶ አስገድሎታል። የአቶ ተፈራ ወንጀሎች እነዚህ ብቻ ሳይሆኑ እጅግ በጣም ከባባድና ስር የሰደደ እንደሆነ ተናግሯል ማለት ነው። ስለዚህ ከዚህ ሰውዬ ጋር ጦርነት እኛ ለመምዘዝ ከሱ ጋር መጋጠም አንችልም። እኛ በስልት መሆን አለበት። ለዛም ደግሞ ናሆም ችኩል ስለሆነ ይሄን ችኩልነቱን መስተካከል አለበት እያለ ነው። ግን ደግሞ ናሆም በጭራሽ እኔ ምንም ቢሆን አንገቴ ስለት እስከሚመጣም ቢሆንም እንኳን ወደ ኋላ አልልም ብሏል። ኑሐሚን እርጉዝ እንደሆነች ለቤተሰቡ ደስታ በሰራለች። ግን ደግሞ ኑሐሚን እንግዲህ ናሆም በዚህ እነዚህ ወንጀለኞችን መከታተሉን እንዲያቆም አስረግጣ የነገረችው ቢሆንም ናሆም ግን በጭራሽ አሻፈረኝ ብሏል። በዚህም የተነሳ ቤተሰቡ ደስታው እንግዲህ መደፍረስ ችሏል ማለት ነው። የአምራን ሰርግ ከሳምንቱም 3 ቀን ተቀንሶለታል። አምራን ሰርጓ ሞቅ ደመቅ ሸብረቅረቅ ያለ እንደሆነ ተነግሯል። ለዛም እንግዲህ አምራን የሰርጓን ቀን በጉጉት እየተጠባበቀች ትገኛለች። አቶ ተፈራም እንግዲህ አቶ ለይኩን ቤት የፍተሻ ወረቀት ከፍርድ ቤት አውጥቶ ቤቱ እንዲፈተሽ እንዲደረግ ትዕዛዝ ተሰጥቷል ማለት ነው። አቶ ለይኩን ይሄ መሆን የለበትም ቢልም እኛ ፖሊሱን እየባበልን መያዝ ይኖርብናል፣ ይሄንማ ማድረግ አለብን ብሏል። ሲምባ ምን አስቦ ይሆን? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ የእናቶ ለይኩን ቤት እንዳለመታደል ሆኖ አንድ ቀን ደስታ ቢኖርም በማግስቱ መከፋት አይቀርም። እንዲህ እያለ ነው ያ ቤተሰብ እዚህ የደረሰው። በአሁኑ እንግዲህ በባለፈው እንዴት ተመለከትነው ኑሐሚን አምራን ጓደኞቿን ሚዜዎቿን ሰብሰብ አድርጋ ፋፈንተሽ ሲሉ ነበር። እንግዲህ የዶክተሩ እናት ድንገት የመጡት ግን ደግሞ የዶክተሩ እናት በመምጣታቸው ምንም እንኳን ባይናገሩ ሚዜዎቹም ተደናግጠው አምራንን ጥለዋት ሄደዋል። አምራንም ምን ማድረግ እንዳለባት ግራ ተጋብቷት በምን ድፍረቴ ነው ያማቴን አይን ማየው እያለች ስትሳቀቅ የዶክተሩም እናት ነገሩን ቀለል አድርጋ እንደውም ውጭ ላይ ከሚሆን በቤታችሁ ተሰባስባችሁ ጥሩ ጊዜ ማሳለፋችሁ ጥሩ ነው ብላ ነገሩን ቀለል አድርጋለታለች። የዶክተሩ እናት እጅግ በጣም ተጫዋችና ቀልደኛ ብትሆንም አምራን ግን እየተሸማቀቀች እንግዲህ ኪሎ እየቀነሰ ይገኛል ማለት ነው። ቢሆንም ግን የዶክተሩ እናት እጅግ በጣም ጥሩና ግልጽ ሴት ስለሆነች
አምራን ቤተሰብ ባይኖራትም እንደ ቤተሰብ እንደምትሆንላት እንደ እናት እንደምትሆንላት ቃል ገብታለች ማለት ነው። የዶክተሩ እናት በአምራን በኩል ያሉት ቤተሰቦች ይደግሳሉ ወይ የሚል ሀሳብም ተነስቶ ነበር። ግን ደግሞ ያንን ቤተሰብ ማስቸገር እንደማትፈልግ አምራን ብትናገርም ግን አቶ ለይኩን እንደ ልጆቹ ከልጆቹም በላይ ደግሶ መዳር እንደሚፈልግ ግልጽ ነው። ግን ደግሞ አሁን ባሉበት ሁኔታ እንዴት አድርጌ እነሱን አስቸግራለሁ? ሽምግልናውንም ያው አንቺን ለማስደሰት ብዬ ነው ብላለች አማቷን። አማትየዋም ያው እኔማ ቤተሰብ ናቸው ስላልሽ ነው፣ ግን ደግሞ ለሰርጉ ችግር የለውም የሁለታቸውም አንድ ላይ መደገስ ይችላል። ነገር ግን ለቅልቅል ወዳጅ ዘመዶቻችን ያንቺን ቤተሰቦች መተዋወቅ ስለሚፈልጉ እንደ ቤተሰብ ሆነው መልስ ቢጠሩልን የሚል ሀሳብም ተነስቷል። ግን ደግሞ አቶ ለይኩን ቤተሰብ እንኳንስ ለመልስ አይደለም ቀርቶ ሰርጉንም ዲል አድርጋ ወይዘሮ ዝናሽ መደገሷ አይቀሬ ነው ማለት ነው። የአምራን ሰርግ ከናሆምም የበለጠ ሞቅ ደመቅ ዘለቅ ያለ እንደሚሆን ግልጽ ነው። ካሁኑ እንግዲህ ዝግጅቱ በጣም ትልቅ ሰርግ እንደሆነ ይታወቃል። አምራን ከዛ ሁሉ ተንኮልና ከዛ ሁሉ መጥፎ ድርጊቶቿ ወጣ አሁን ላይ ያለችበት ሁኔታ እንግዲህ ላሳለፈችው ጊዜ መካሻ የሆናት ይመስላል። አምራን ከክፋት ሳይሆን ከመልካምነት ብዙ ጥሩ ነገሮች እንዳሉት ታስተምራለች ማለት ነው። ለብዙዎቹ እንደኔ አትሆኑ፣ እኔ በዛ ክፋቴ ብቀጥል ኑሮ እስካሁን ምናልባትም በህይወት ላልኖር እችላለሁ። አሁን ላይ ግን ይኸው ህይወት ካሳን ሰጥታኛለች። አንድም ቀን በጭራሽ እኔ እንደዚህ ከሰው ጋር እኩል ሆናለሁ ብዬ አስቤ አላቅም ነበር እያለች እንግዲህ በተደጋጋሚ ስትናገርም ሰምተናል። አምራን አሁን ላይ ባላት ህይወት እጅግ በጣም ደስተኛ ናት። አቶ እንግዲህ የኑሐሚን አባት አቶ ተሰማ አሁን በጥሩ ጤንነት ላይ ይገኛል። ግን ደግሞ እዛው በቅርበት ክትትል ማድረግ ስላለበት እስካሁንም ከሆስፒታል አልወጣም። ግን ደግሞ የአቶ ተሰማ ህይወት እንግዲህ ከሆስፒታል እስካልወጣ ድረስ አቶ ተፈራ አርፎ ሊቀመጥ አይችልም። አሁንም ቢሆን ሌላ የሆነን ነገር ፈጥሮ እንግዲህ አቶ ተሰማን ለማጥፋት መታገሉ አይቀርም። ኮማንደሩ የት እንዳለ እስካሁን ድረስ በቅጡ አልታወቀም። ወደ አርባ ምንጭ ሄዷል ከመባል ውጪ የት እንዳረፈ የት አድራሻው አልታወቀም። ግን ደግሞ የአቶ ኮማንደሩ ቤተሰብ አሁን ላይ በመሳቀቅ ላይ ይገኛል። ምክንያቱም የተፈራ ሰዎች በየቦታው ተበታትነዋል። ግማሹ ወደ አቶ ለይኩን ቤተሰብ፣ ግማሹ ደግሞ ኮማንደሩን ቤተሰብ በማሳደድ ላይ ይገኛሉ ማለት ነው። ናሆምና ሲምባ ያገቱትም ፖሊስ እንግዲህ ተፈራን ከምከዲያ እኔም ብትገሉኝ ይሻለኛል የሚል ሀሳብ አንስቶ ነበር። ግን ደግሞ እኛ አንተንም ቢሆን መግደል ሳይሆን የምንፈልገው አሳልፈን ለህግ እንሰጥሃለን፣ አንተ ስራትህን እዛው ትጨርሳለህ፣ ልጅህንም ዳግመኛ አታያትም። እንደዛ ካልሆነ ደግሞ ነገሮችን በሚስጥር መያዝ ከቻልንና የአቶ ተፈራን እንቅስቃሴ አንድ በአንድ የምታሳውቀን ከሆነ ልጅህም ወይ እንደተጠበቀች ትሆናለች፣ ማንም አይነካትም። በዛ ላይ ደግሞ ሚስጥርህን ሚስጥር አድርገን እንይዝልሃለን የሚል ቃል ገብተውለታል። እሱ በጭራሽ ሌላ ነገር እዘዙኝ እንጂ ይሄን ማድረግ አልችልም ብሎ ነበር። ግን ደግሞ እንግዲህ ላሳልፈን ለህግ እንሰጥሃለን በተባለ ጊዜ ይሄ ከሚሆን ብሎ በሐሳባቸው ተስማምቷል ማለት ነው። በሐሳቡ ከተስማማም በኋላ ያንን ካሜራ በተባለው መሰረት አቶ ተፈራ ቤት ውስጥ ወስዶ ደብቋል። ግን ደግሞ አቶ ተፈራ ቤት ውስጥ እንኳን ካሜራ ማስቀመጥ አይደለም ቀርቶ በሰላም ገብቶ መውጣት ራሱ ተአምር የሆነበት ቤት እንደሆነ ይናገራል። አቶ ተፈራ ቤት እውነትም በሰላም ገብቶ መውጣት አይቻልም። አቶ ተፈራ አድርጎ ያለውን ነገር ከመተግበር ውጪ ላስብበት ወይ ሞክራለሁ ማለት በጭራሽ አይቻልም። ለአቶ ተፈራ እሞክራለሁ የሚባል ነገር ከሚያበሳጨው ነገር አንዱ ነው። እናም እንግዲህ አቶ ተፈራ አርጎ ያለውን ከማድረግ ውጪ ወደ ኋላ ማለት በጭራሽ የተከለከለ ነው ማለት ነው። ግን ደግሞ ለልጁ ሲል ይሄን ሁሉ የዚህን ሰው ክፋት ቢያቅም ለልጁ ሲል እንግዲህ ተስማምቷል ማለት ነው። ግን ደግሞ ይሄንን ካሜራ እዛ ቤት ውስጥ ለማስቀመጥ ለዚህ ፖሊስ እጅግ በጣም ከባድ ሪስክ ቢሆንም እሱም ለልጁ ሲል ቃሉን ጠብቆ አስቀምጦታል። ሲምባና ናሆም ጉዳያቸውን በሚገባ የጨረሱ ይመስላሉ። አሁን በዚህ ሁኔታ መቼም ይጨርሳል ማለት አይቻልም፣ ግን ደግሞ ልናምነው አይገባም እያሉ እየተወያዩ ነበር። እኔም አቶ ለይኩንም ማግኘት አለብኝ ባለጊዜ ሲምባ ናሆምም ውድ ባለቤቱን ለማግኘት ከኑሐሚን ጋር ተቀጣጥረው ሄዷል።
ኑሐሚን ለናሆም ምርጥ ብስራት ይዛ መጣለች። እንግዲህ የዛን ቤተሰብ በድጋሚ ፈገግ የሚያደርግ ነበር ጉዳዩ። ይህም ምንድነው? ኑሐሚን ሰሞኑን አሞኝ ነበር፣ ለዛም ስል ሐኪም ቤት ሄጄ ነበር፣ ግን ደግሞ ሐኪም ቤት በሄድኩበት ጊዜ ይሄን ስጦታ ይዤ መጥቻለሁ ብላ ወረቀ የምርመራ ውጤቷን ለናሆም ሰጥተዋለች። ናሆምም የልጅ አባት ሊሆን እጩ በመሆኑ እጅግ በጣም ደስ ብሎታል ማለት ነው። እናም በዚህ ደስታው ግን ይሄ ነገር እውነት ነው ወይስ በህልሜ ነው እያለ ማመን አቅቶት ነበር። ኑሐሚንም ጉዳዩ እውነት ነው፣ የልጅ አባት ልትሆን ነው፣ ግን ደግሞ የልጅ አባት ስትሆን ከነዚህ ከእናቶ ተፈራ የሚባሉ ሰዎች ጋር ያለህን ግንኙነት ልታቋርጥ ግድ ነው። ወይዘሮ ዝናሽ እንዳለችው ይህን ጉዳይ አጥብቀህ አርግፍ አርገህ መተው ይኖርብሃል። እኔ አባት የሌለውን ልጅ ማሳደግ አልፈልግም ብላ ነበር። ናሆምም እንግዲህ የልጁን አባትነት ኃላፊነቱን እንደሚወጣ ግን ደግሞ እነዚህ ሰዎች ለህግ እስካልቀረቡ ድረስ በዚህ ቃል እንደማይገባ ተነጋግረዋል። ናሆም ወደ ቤት እስከሚደርስ ድረስ ትዕግስት አልሰጠው ብሎ ለወይዘሮ ዝናሽ ደውሎ ለእናቱ ነግሯታል። አያት ልትሆኝ ነው ብሎ ባበሰራት ጊዜ ወይዘሮ ዝናሽ እጅግ በጣም ደስ ብሏታል። ወይዘሮ ዝናሽ በእልልታ ሰፈሩን አቅልጠዋለች። ናሆም ቤት መድረስ አቅቶታል። እናም እንግዲህ ሲምባ በተደጋጋሚ ስልክ እየደወለለት ባለማንሳቱ የናሆም ጉዳይ አሳስቦት ነበር። ግን ደግሞ ቴክስት ልኬለታለሁ እያለው ነበር ለአቶ ለይኩን። ወይዘሮ ዝናሽና አቶ ለይኩን ይሄ ጉዳይ ቢቀርብን ይሻላል፣ የልጆቻችን ጉዳይ እያስጨነቀኝ ነው፣ ከቤት ወጥተው እስከሚመለሱ በስጋት መሞቴ ነው ብላ ነበር። አቶ ለይኩን ነገሮች በአንድ ጊዜ ባይሆኑም አሸናፊ ምን ሆነው እኛ ነን፣ እውነት ያሸንፋል፣ በጭራሽ እነዚህን ሰዎች መፍራትና መሸሽ የለብንም የሚል ውሳኔ ላይ ደርሷል ማለት ነው። ግን ደግሞ ወይዘሮ ዝናሽ ከእነዚህ ሰዎች ጋር እንዴት ነው የምንጋፈጠው? እነዚህ ሰዎች ማን ናቸው? እንዴት ናቸው? እኔ እኮ ይህን ሰው ሳላውቀው እየፈራሁ ነው ብላ ነበር ወይዘሮ ዝናሽ። ወይዘሮ ዝናሽ እጅግ በጣም ጠንካራና ብልሃተኛ፣ ለቤተሰቧ መክፈል ያለባትን ዋጋ እስከ ጥግ ድረስ የምትከፍል ጀግና ሴት ናት ማለት ነው። እናም ይህች ሴት የባሏን ውሳኔ ታከብራለችና አቶ ለይኩንም በጭራሽ እኔ ለይኩን ይህን ሰው ፍትህ ሳላገኝ ለህግ ሳላቀርበው አርፌ አልቀመጥም ብሏል። በዚህን ጊዜ እንግዲህ ወይዘሮ ዝናሽ ለይኩን አንተማ በዚህ ልክ ከቆረጥክ እኔስ ምን አስቀመጠኝ? እኔም ከጎንህ ነኝ እያለች ነው። ቤተሰቡ አንድነቱን አጠንክሯል። ከዚህ በፊትም ሊያጠቁን የነበረው መለየታችንን ተጠቅመው ነው። አሁን ግን አንድነታችን፣ ብርታታችን፣ ጉልበታችን ነውና እናሸንፋለን። እኛ አንድ ስንሆን ማንም ታግሎ ሊጥለን አይችልም የሚል ውሳኔ ላይ ደርሰዋል። ሲምባ ናሆም በውሳኔው ቆራጥ ቢሆንም ድፍረቱን ቢያደንቅለትም ግን ደግሞ በችኮላው ነገሮች ሊበላሹ እንደሚችሉ ይሰጋል። ግን ደግሞ ቢሆንም እንግዲህ አሁን ላይ ሙሉ ቤተሰቡ አንድነቱን አጠንክሮ ትግሉን ቀጥሏል። ሲምባ አቶ ለይኩንን አንተ ለዚህ ቤተሰብ ታስፈልጋለህ፣ ቢያንስ ለዝሙና ለኤሚ ስትል አንተ ከዚህ ጉዳይ መውጣት አለብህ፣ ለትግሉኛም በቃለን ብሎ ነበር። አቶ ለይኩን እስከ ዛሬ ድረስ መለያየታችን ብዙ ዋጋ አስከፍሎናል። ከዚህ በኋላ ግን በጭራሽ ልንለያይ አንችልም፣ አንድ ሆነን ጥላቶቻችንን መጋፈጥ አለብን እያለ ነው። እንግዲህ በዚህም ሀሳብ ተስማምተው አቶ ለይኩን አቶ ተፈራ ቤት ውስጥ በስልክ የሚያወራውን የሚያደርገውን እንቅስቃሴ ክትትላቸውን ቀጥለዋል። በዚህን ጊዜ እንግዲህ አቶ ተፈራ ወደ ውጭ የሚሄዱ ሴቶች የሚሰባሰቡበትን ኤጀንሲ አዲስ ሰው የሚላካለት ላኩ። እዛ ጋር ደንበኛ የሰውነት አካል ኩላሊት የሚፈልጉ ደንበኞች አሉ እያለ ሲያወራ እንግዲህ እናቶ ለይኩን እየሰሙ ይገኛሉ። ሲምባ የዚህ ሰውዬ ወንጀል እኮ አንድና ሁለት የሚባል አይደለም፣ እኛ እንደገመት ነው አይደለም፣ ከዚህም የበለጠ ብዙ ነገሮች አሉ። አረ የዚህ ሰው ወንጀል እየተተረተረ ነው እያለ ነበር። እውነትም የዚህ ሰውዬ ወንጀል ከተጠበቀው በላይ እጥፍ ድርብ ሆኗል። እናም እንግዲህ እናቶ ለይኩን እያዩና እየሰሙት ያለው ነገር እጅግ በጣም አሳዝኗቸዋል። እነዚህ ወገኖቻችን እንዴት ነው ልንታደጋቸው የምንችለው? እንዴት ነው ፍትህ የምናሰጣቸው? ጭራሽ ስልጣኑን ከለላ አድርጎ ኤጀንሲም ከፍቶ የሰው ልጅ አካል እንዴት ይሸጣል የሚለው ነገር እጅግ በጣም አሳስቧቸዋል። በዛ ላይ እንግዲህ ከፖሊሱ ጋር እንዴት የአቶ ለይኩን ቤት አልፈተሽክም? ኮማንደሩ ሴት አለ እያለ በዛ ላይ ደግሞ እጁን አዘርግቶ
የሲጋራው እንግዲህ ትርኳሽ መተርኮሻችሁን አድርጎታል ማለት ነው። መርማሪ ፖሊሱ እያተሳቀቀውም ቢሆን ህመሙን ዋጥ አድርጎ የምታዘኝን ሁሉ ተገብራለሁ ሲል እንግዲህ ቃል ገብቷል ማለት ነው። አቶ ተፈራ አንድን ሰው ካርታኸኛል በሚል ስበብ እንግዲህ የልጆች አሳዳጊ ቤተሰብ ኃላፊነት ያለበት እንደሆነ እየነገረው ተንበርክኮ እየለመነው ቢሆንም ፊት ለፊቱ እንዲገደል አድርጓል። ይህንም የሆነው እንግዲህ በዚሁ በሳጅን ዳዊት በኩል ነው ማለት ነው። ዳዊት የሚባል ፖሊስ ከዚህ በፊትም የሶሊያናን እጮኛ የገደለው እሱ ቢሆንም አሁንም ደግሞ እንኳንስ ለበኔ ትእዛዝ አይደለም ቀርቶ በዛ መርማሪ በዛ ኮማንደር ትእዛዝም እንኳን ገድለህ የለም ወይ አሁንም ቃታውን ሳብ ብሎ ፊት ለፊቱ እጁ እየተንቀጠቀጠ አስገድሎታል ማለት ነው። አቶ ተፈራ ወንጀሎችን የሚያሰራው ስሙን ተጠቅሞ በሌላ ሰዎች ቢሆንም እንግዲህ በጣም ብዙ የወንጀል ሪከርዶች እንዳለበት ይነገራል ማለት ነው። እናም ይህን ሰው በምን በኩል እንዴት አድርገን ለህግ ማቅረብ እንችላለን የሚለው ነገር እየተወያዩ ይገኛሉ። የናሆም አለመምጣት በጉጉት እየተጠባበቁ ነው። በሌላ በኩል ሲምባ እንግዲህ ሶሊያን ፋንቱን ወደ ቤት እንድትመለስና እዛ እየኖረ እንደሆነ ደውሎ እየነገራት ነበር። እሷ አልመጣም እያለች ነው። ሲምባም እባክሽ ነይ እያለ እየለመናት ነበር። ግን ደግሞ ፋንቱ አልመጣም ብላ እምቢ ብላለች። በስተመጨረሻም እንግዲህ ፋንቱ ሲምባ እንዲናፈቃት በነገረችው ጊዜ እሱም እኔም ናፍቀሽኛል ሲል ድንገት ወይዘሮ ዝናሽ ደርሳበታለች ማለት ነው። ወይዘሮ ዝናሽ በደረሰችበት ጊዜ እንግዲህ ሲምባ ሲያፍርና ሲሽኮረመም ነበር። ወይዘሮ ዝናሽም በሁኔታው ግራ ተጋብታ ምንድን ነው የሰማሁት አንድ ነገር ቢሆን ናፍቀሽኛል ነው እያለች የበለጠ አሳፍረዋለች። እሱም እንግዲህ ለመደበቅ ሞክሯል። በዛ ላይ ደግሞ አሁን ያለበት ሁኔታ ለፍቅር እድል የሚሰጥ እንዳልሆነ ቢናገርም ወይዘሮ ዝናሽ ፍቅር ቦታ ጊዜ እንደማይመርጥ ተናግራለች ማለት ነው። እንግዲህ ሲምባና ወይዘሮ ዝናሽ በዚህ ጉዳይ እየተከራከሩ ሳሉ ነበር ድንገት አቶ ላይኩን የመጣው። አቶ ላይኩንም አብሯቸው ፈገግ እያለ ነበር። ወይዘሮ ዝናሽ መቼም በሌላ ነገር ጠርጥረኸኝ አይደለም አይደል ብትልም አይ ፈገግታችሁ ይጋባብኝ ብዬ ነው ብሏል። አቶ ሲምባን በሉ እናንተ ተጫዋቱን መሄድ አለብኝ፣ በሶስተኛ ክስ ደግሞ መታሰር አልፈልግም እያለ ነው። የሲምባ እዛ መኖር ለቤተሰቡ ለደህንነታቸው አስተማማኝ ነው ማለት ነው። በሌላ በኩል እንግዲህ ናሆም ሲጠበቅ ከብዙ ቆይታ በኋላ መጥቷል። እናም ያቶ ተፈራ ጉድ ምን እንደሆነ ዝርዝር ቪዲዮዎቹን አሳይተውታል። ከዚህ በኋላ ናሆም መረጋጋት እንዳለበትና ከዚህ ጉዳይ መውጣት እንዳለበት ነግረውታል። እሱ ግን በጭራሽ አሻፈረኝ ብሏል። በዚህን ጊዜ እኔ እንኳን የመጣሁት ጉዳይ ሌላ ነበር፣ ደስታ ላበስራችሁ ነበር እያለ ነው። እናም ጉዳዩ እንግዲህ ኑሐሚን ነፍሰ ጡር እንደሆነች በተናገረ ጊዜ አቶ ላይኩን ምን ብሎ ደንግጧል። በዛ ላይ ናሆም እህቶቻችን ፍትህ ሳያገኙ በጭራሽ አላቆምም አንገት መስጠትም ቢሆን እያለ ነው። ኑሐሚንም ይህንን ቆማ ሰምታለች። አቶ ላይኩን ኑሐሚን እንደመጣች በነገረው ጊዜ ቤተሰቡ በሙሉ ተፋጧል። ኑሐሚን ምን ልትል ትችላለች የሚለውን በሚቀጥለው ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ